ከጥንት ከማን ነው የሚለው ከሸመገለው ኦኬ ከመጣ በኋላ ከጥንት አንዴ ሜሮን አውጣላት አንዴና በቃ ወደ አንስት እንሄዳለን። ሜሮን የምር አድናቂሽ ነኝ። ማደንቀው በድፍረትሽ ነው፣ በእውቀትሽ አይደለም። እሺ አንብብላት ብሮ እኔ ቤትም ይሁን ሳላ ቤትም ይሁን ኢብራሂም ቤትም ይሁን ብቻ ስለ ትንቢት ብለህ ብትል የሆነ ሰው ብቅ ይላል። ማነው እሱ? አነስ የትንቢት ንጉስ አለ። አንተ የትንቢት ንጉስ አለ። የትም ቦታ ትንቢት ከተባለ ማን እንደሚልክለትም አላውቅም፣ ሼር እንደሚያደርገው ማን እንደሚደውልለትም አላውቅም። ብቅ ይላል። በቃ ወዲያው ከጎሬው ይወጣል። የፈለከው ስላሴ አስተውሎታል። ወላሂ በደንብ ነው ያልኩት። ኢምራን ትንቢት ይባል ብቻ ከጎሬው ከየት እንደሚመጣ አታውቅም። ማን እንደሚደውልለትም ማን ሼር እንደሚያደርግለት ማለት ብቅ ይልና ጉብ ይላል። ስለዚህ ለሱ ለምን አንተውም ራሱ ዳንኤል 7ን ምን ይመስላል እንደው በቃ ማለት እኛ ያልፈለገን ምናምን የሸሸን ነገር እንዳይመስል ዳንኤል 7ን ታወራ ከአንበሳው ከድቡ ከነብሩና ከአራተኛው አውሬ ከነ የሰው ልጅ እስከሚለው ትንተና ለአነስ ሞተውን እንልቀቅለት። ምን ይመስላችኋል? ደስ ይለናል ኡስታዝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። አነስ ሰላም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኡስታዝ እንዴት ነህ? ሰላም ነው አላዚ አለ አልሐምዱሊላህ። እንዴት ነሽ? እግዚአብሔር ይመስገን። ኦኬ ዳንኤል ላይ ያወራችሁ ነበር። ይቅርታ ዳንኤል 7 እሺ አነስ ዳንኤል 2ን አላወራም ብላ ትተዋለች። ችግር የለም። እሺ ዳንኤል 7 ላይ እናውራ። ሜሮን ችግር የለውም። 7ም 2ም 9ም ሁሉም ኮኔክት ያደረጉ ናቸው። አራቱ ኪንግደሞች 7 ላይ ተጠቅሰዋል። ሌላም ቦታ ላይ ስለተጠቀሱ ችግር የለውም። ዋናው ፖይንት ምንድን ነበረ ግን እሺ ዳንኤል 2 ራሱ ላይ ስትሄድ ለነብዩ ነው እዛ ጋር ስለ ድንጋይ ያወራል። ስለ ድንጋይ የሚያወራው ደግሞ አንድ ሜሮን ዳንኤል መጽሐፉ ሲጀመር ራሱ ማለት ነው ገና ከጀመሩ ዳንኤል ምዕራፍ 1 ለብቻው የቆመ ነው። ዳንኤል ምዕራፍ 2 ለብቻው ቆሞ መነጋገር የሚቻልበት ነው። ዳንኤል ምዕራፍ 3 ለብቻው ቆሞ መነጋገር የሚቻልበት ነው። አጠቃላይ 12 መጽሐፎች አሏት አይደል በውስጡ። እነዚህ እንዳለ ለየብቻው ቆሞ መነጋገር የሚቻልበት መጽሐፍ ነው ራሱ ማለት ነው። ስለ ኪንግደሙ ደግሞ ካወራን ስለ መንግስቱ ካወራን ደግሞ ችግር የለውም። ዳንኤል 7 ላይ የሚሄደን ማውራት እንችላለን። ዳንኤል 2 ላይ የሚሄደን ማውራት እንችላለን። so you are interested on ዳንኤል 7 ዳንኤል 7 ላይ ኢንትረስትድ እስከሆንሽ ድረስ ዳንኤል 7 ላይ እናውራ። ዳንኤል 7 ላይ አራቱ መንግስታት ተመሳሳይ ናቸው ብለሻል አንቺ ራሱ አድሚት እንዳደረግሽ። the first one ባቢሎን፣ the second one ሚዶ ፐርሺያ፣ the third one ግሪክ፣ the fourth one ሮም። ኦኬ በእነዚህ ከተስማማን ዘንዳ እዛው ላይ ጥያቄ ያ the little horn የተባለው ማን ነው? ትንሽዬው ቀንድ የተባለው ማን ነው? ሜሮን ዳንኤል 7 ላይ እኔ ምን መሰለህ ትንሽ ጥያቄ ከምትጠይቀኝ ሀሳብ መናገር አልችልም። አንድ ተናግሬ ነው እኮ ከዛ ጥያቄ የምትጠይቀኝ መጀመሪያ ማለት ነው። ተናገረልሽ ከኛ ፐርስፔክቲቭ ተናገረልሽ የለውም። ይሄንን መልሽልኝና ያ አንድ ሜሮን ይሄንን መልሽልኝና ከዛ በኋላ በደንብ ክሊር እየሆነ ስለሚመጣ ተናገረልሽ። ሶ ዳንኤል 7 ላይ the little horn የተባለው ሂስቶሪካሊ ማን ነው? እሺ አሁን ላስረዳ። እሺ ልናገርና ከዛ ትጠይቀኛለህ። እንዴት ነው አንቀጥም? የጠየቁሽን ብቻ መልሽልኝ እባክሽን። ላይ ቆይ ፕሊስ አንዴ የጠየቁሽን ብቻ መልሽልኝ። ዳንኤል 7 ላይ ከምትጠይቀኝ እኔም ልናገር ከዛ ደግሞ ትጠይቃለህ። ችግር የለውም። መጀመሪያ ትናገራለሽ፣ የተጠየቅሽውን መልሽና ከዛ በኋላ ትናገራለሽ አልኩሽ እኮ። ሶ የጠየቁሽ ጥያቄ በጣም ግልጽ ነው። ዳንኤል 7 ላይ the little horn የተባለው ከአራተኛው ቀንድ የሚወጣው ማን ነው እያልኩሽ ነው ያለሁት።
አንተ ንገረኝ፣ ችግር የለውም ቀጥል። እኔ ስላላመጣሁት በሱን አይዲያ አንተ ቀጥል ንገረኝና ቀጥል። እሺ ችግር የለውም። በቃ እንትን ማለት እኮ በጣም ቀላል ነው። ላይክ ይሄን ነገር አላየሁትም የሚለው ሐሳብ እኮ በጣም ሲምፕል የሆነ ነገር ነው። እንደዛ ልትይኝ ትችላለሽ በአጭሩ ማለት ነው። ሶ ዳንኤል 7 ላይ the little horn የተባለው ማን ነው ከተባለ ዳስ ኮንስታንቲን። ምክንያቱም እዛ ላይ ስለዚህ ሊትል ሆርን ስለዚህ ትንሽዬው ቀንድ የተገለጹ ባህሪያት አሉ። እነዚህን ባህሪያት እንዳለ አጣምሮ በአንድ ላይ የያዘው ማን ነው? ኮንስታንቲን ነው። ሶ ኮንስታንቲን ከሆነ እዛ ላይ የጊዜ ቀመር አለ። ያ የጊዜ ቀመር ምንድነው ደግሞ 350 ዓመትን የሚሰጠን የጊዜ ቀመር አለ። ማለትም የህዝቡ ቅዱሳን የአምላክ ቅዱሳን ህዝቦች ለ100 ለ50 ዓመት ለ350 ዓመት በዚህ አውሬ በዚህ ትንሽዬው ቀንድ አገዛዝና በሱ አገዛዝና በሱ ተከታዮች ስር ምን እንደሚሆኑ ያስቀምጣል። እንደሚበደሉ እንደሚሰቃዩ ያስቀምጣል። የአምላክ ቅዱሳን ህዝብ ማለት ነው። ሶ የ350 ዓመት ቀመር አለን። ሶ ቅድም እንዳልኩሽ ሊትል ሆርን ኮንስታንቲን ከሆነ የ350 ቀመር አለን። ኮንስታንቲን መቼ ነው የተወለደው? 272 ላይ። ሶ 272 ላይ 350 ዓመት ስንጨምር ስንት ነው የመጣው? 632 ነው የመጣው ራሱ ማለት ነው። 622 ኤግዛክትሊ ነብዩ ሰለላሁ ዐለይሂ ወሰለም የነበሩበት ታይም ማለት ነው የሚመጣው። ሶ ከታይሚንጉ ጀምረን ከዛ በኋላ ደግሞ ማን ነው ይሄንን ትንቢት ያሟላው ወደሚለውም ከታይሚንጉ ጀምረን እስከ ፍጻሜው ድረስ ማን የፈጸመው እስከሚለው ድረስ የሚያሟላው እስልምና ነው፣ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ሶ እዚህ ላይ ኦብጀክሽን ካለሽ ኮመን ኦብጀክሽን ካለሽ ማቅረብ ትችያለሽ። ሜሮን እሺ አሁን አንተ አይዲያ ነው፣ እኔ ደግሞ አዲስ አይዲያ ነው። ኢብራሂም ያወሩበት ሀሳብ ስላልሆነ ማለት ነው። አትናቴስ ነው ሂስቶሪክሊ እንደዛ ሊባል ይችላል፣ ግን ክሌማችን እሱ ስላልሆነ እኔ ኦፖዝም አላደርግህም ከዚህ ቶፒክ እሱ ስላልነበር ማለት ነው። ግን መጽሐፍ ቅዱሳችን መጽሐፉ ራሱ ሲፈታው ዳንኤል 7ን ኢየሱስ ክርስቶስ ለራሱ ክሌም አድርጎታል ብለን እናምናለን በአዲስ ኪዳን። ኦኬ በአዲስ ኪዳን የሰው ልጅ ይላል በደመናት ላይ ይመጣል ከክብሩ ጋር ብሎ ኢየሱስ ክርስቶስ አይ ብሊቭ በማቴዎስ 28:26 አይ ቲንክ ኮሬክት ሚ ኢፍ አም ሮንግ እዛ ቦታ ላይ ይሄንን ክሌም አድርጓል። ስለዚህ we can conclude ስለዚህ ኢየሱስ ክርስቶስ ኒው ቴስትመንት ላይ መጥቶ ይሄ ትንቢት ለኔ ነው ብሎ ተናገረ። which is እሱ ይናገረው ዳር እናስቀምጠውና ይሄን ክሌም ስላደረገ ብቻ በኢየሱስ ተፈጽሟል ማለት አንችልም። ምክንያቱም ምንድነው ኳሊፋይ የሚያደርገው ነገር ያንን ኳሊፋይ የሚያደርገውን ነገር እሱ ይሻገራል ያልፋል የሚለውን ነገር መዝነን አመዛዝነን ነው ይሄ ትንቢት ለእንትና ለክርስቶስ ነው ብለን ምንለው እንጂ ያንን ኳሊፋይ የሚያደርጉትን ነገሮች ፌል እያደረገ ይሄ ትንቢት ለኔ ነው ካለ ሐሰተኛ መሲህ ሐሰተኛ ክርስቶስ ነው እንጂ የሚያስብለው ይሄ ትንቢት ለሱ ተፈጽሟል አያስብልም ራሱ ማለት ነው በመጀመሪያ ደረጃ። ሁለተኛ ደረጃ there is scholars በጣም በርካታ ስኮላሮች ማለት ነው እነ ባርት ሄርመንን ጨምሮ እነ ሃንስ ቲዊንዲሽን ጨምሮ እነዚህ በርካታ ስኮላሮች ልጠቅስልሽ እችላለሁ። እነዚህ ሁላ ስኮላሮች ይሄ the son of man ክርስቶስ አይደለም ነገር ግን ከክርስቶስ በኋላ የሚመጣ አካል ነው ብሎ ቃል በቃል አስቀምጧል። እርግጠኛ ነኝ አይ ቲንክ ባርት ሄርመንን ታውቂዋለሽ the legend scholar እነዚህን የመሳሰሉ ምሁራኖች ጭምር ይሄ the son of man የተባለው ክርስቶስ አይደለም ግን ገና የሚመጣው አካል ነው ገና ከክርስቶስ በኋላ የሚመጣ አካል ነው ብሎ ነው ያስቀመጡት ማለት ነው። ሶ ኢቭን ሶ ማለት ነው። ነገር ግን ኢየሱስ እነዚህን ኳሊፋይ የሚያደርጉ ነገራቶችን ማለፍ አለበት። እነዚህን ኳሊፋይ የሚያደርጉ ነገራቶችን የማያልፍ ከሆነ ግን ያ እንትን ላይ ዳንኤል ላይ ክሌም ያደረገው አካል ሊሆን አይችልም። ይልቁንስ ሐሰተኛ መሲህ ነው የሚሆነው እነዚህን ትንቢቶች ለእርሱ ካደረግነው ማለት ነው። በመጀመሪያ ደረጃ ኳሊፋይ ከሚያደርጉ ነገራቶች ታይም ላይን አለ። ታይም ላይኑን መጠበቅ አለበት። ታይም ላይኑን ደግሞ አይጠብቅም። ወይ የሮም ዲቪዥን መቼ ነበር የተፈጠረው? በ392 የተፈጠረው
ይሄንንም ታይም ላይን ገና ከጅምሩ ታይም ላይኑን አያሟላም። ምክንያቱም ክርስቶስ የመጣው ከዛ በፊት ከመቶ ዓመታት በፊት ነው የመጣው። ስለዚህ ታይም ላይኑን አያሟላም። በመጀመሪያ ደረጃ የቆንስጣንቲንን ታይም ላይን አያሟላም። በሁለተኛ ደረጃ፣ በሶስተኛ ደረጃ ሮማውያንን አላሸነፈም። ይልቁንስ እናንተ እንደምታምኑት በሮማውያን ተገሎ ነው የሞተው፣ እናንተ እንደምታምኑት ማለት ነው። ስቲል ይህንንም የትንቢቱን መስፈርት አያሟላም። ስለዚህ እነዚህን ኳሊፋይ የሚያደርጉትን ነገር እስከማያሟላ ድረስ ያ ትንቢት ለክርስቶስ ነው ማለት አንችልም። ይልቁንስ ይሄ ሐሰተኛ መሲህ ነው የሚያስብለው ማለት ነው። እዚህ ላይ ኦብጀክሽን ካለሽ መልስ ካለሽ ለማዳመጥ ዝግጁ ነኝ። ስለዚህ ኳሊፋየሮችን ከመጀመሪያው እንየው ማለት ነው። እንዴት ነው ኳሊፋይ የሚሆነው ስንል ኢየሱስ ክርስቶስ ብዙ ጊዜ ራሱን የሰው ልጅ እያለ ይጠራ ነበር አይደል? በመጽሐፍ ቅዱስ ይጠራል አይጠራም? አናስ የሰው ልጅ ታዲያ ሲያም አይደለም። ኢየሱስ የሰው ልጅ እያለ ሲናገር ዝም ብሎ ራሱን የሰው ልጅ ብሎ መጥራት ስለፈለገ ሳይሆን ስያሜው አይደል? አንድ እሱ ነው። ይሄን ማሟላቱ ይሄ ምሮ የሚለውጠው ለውጥ ኳሊፋይ የሚያደርገውን ነገር ያሟላል ወይ? እነዛ አሁን ያቀረብኩልሽን መስፈርቶች ያሟላ እንደሆነ ንገሪኝ። ከዛ ወደዛ እንሄዳለን። ከመሰረቱ ተነሳ ወደዛ እንሄዳለን ማለት ነው። ሁለተኛ ኢየሱስ ክርስቶስ ቃል ወይ እሱ ንገሪኝ። ይሄንን እኮ ኦሬዲ ነግሬሻለሁ እኮ። እሺ እንመጣለን እኮ ወደዛ እንዴ። እሺ ሁለተኛ ኢየሱስ ክርስቶስ ቃል በቃል ዳንኤል 7 ተጠቅሞታል አልኩ። የሰው ልጅ በሰማይ በደመና ሲመጣ ታያላችሁ አላቸው አይደል እንዴ? አይደለም? በስርዓት ዳንኤል 7 ላይ ተጠቀሰውን እሺ እኔ እኮ አልኩሽ እኮ ሜሮን ደግሜ ልበልልሽ። ያው ሜሮን አንዴ እናንተ ምን መሰላችሁ የምትፈልጉት? አንድ ብቻ ይዘ እሱን ፉልፊል አድርጓል ወይ የምትፈልጉት? ግን እሺ ቆይ አንዴ ሜሮን ያልሽውን ማለት ነው ብዬልሻለሁ። ክርስቶስ ይሄንን ለራሱ ክሌም ቢያደርገው የሚለውጠው ነገር የለም። አይ ካን ግራንት ዳት ለራሱ ክሌም አድርጎታል ብዬ ግራንት አደረገው። አንደኛ መስፈርት፣ ሁለተኛ መስፈርት ብለሽ ራሱ ነው አንዱን መስፈርት ነው እያመጣሽ ያለሽው ማለት ነው። ኦኬ ይሄንን ግራንት አድርጌሻለሁ፣ ችግር የለውም። ነገር ግን ኳሊፋይ ያደርጋል ወይ ብዬ ያመጣቸውን መስፈርቶች የሚያሟላ ከሆነ አስቀምጪልኝ። ቀጥይ። እሱን ካልክ አንተ ምንድን ነው ያልከው? ኳሊፋይ ማድረግ ያለበት ቆስጠንጢኖስ የሚለውን ሂስቶሪክሊ ይሄ ሊሆን ይችላል ተብሎ የመጣውን የስኮላሮች ማብራሪያ ነው አይደል? የእሱን ነው የኮንስታንቲን በሰከንድ ዋን ነው ራሱ ያመጣው። ከፈርስት ዋን ጀምሪ፣ ከታይም ላይ ነው። ቢካዝ ትንሹ ቀን የተባለው ያው ቅዱሳንን ስለሚያስ ከዛ በፊት ካለው ጀምሪ ሜሮን። እሺ ከዛ በፊት ሮም ትከፈላለች ብሏል። ከሮም ክፍፍል ጀምረሽ ጀምሪ። አሁን ደግሞ ወደ ኋላ ተመለስክ። አሁን እሱን አንተ ያመጣው አይደለም የመጀመሪያ መስፈርት ብዬ ያቀረብኩት። አረብ እባክሽን አንዴ ለማዳመጥ ሞክሪ ያልኩትን በደንብ ማለት ነው። የፈርስት መስፈርት ብዬ የመጀመሪያ መለኪያ ብዬ ያመጣሁት ምንድነው? ሮም ዲቪዥን ነው። በ392 ስል ነበር ራሱ። ከዛ በኋላ ደሰከንድ የኮንስታንቲንን ቀመር ብዬ ነው ያመጣሁት። የመጀመሪያውን መልሺ፣ ከዛ ወደ ኮንስታንቲን ትሄጃለሽ። ፑሽንግ በፖይንት ነው። ስለ ቆስጠንጢን ብለህ ያመጣውን ነበር ለኔ የሰጠው። አሁን የሮምንም እንትን እንዳብራራልህ ትፈልጋለህ ማለት ነው። ስለዚህ ምንድነው መሰለኝ እየሆነ ያለው አንተ የምትፈልገውን ነገር ሁሉ እንድሰጥህ ነው የምትፈልገው። እዚህ ጋር ግን ቆይ እሺ አንዴ እየሰማኝ እኔ የምፈልገውን አይደለም ሜሮን፣ እኔ የምፈልገውን አይደለም እያልኩሽ ያለሁት። በደንብ አዳምጪ። እኔ የምፈልገውን አይደለም እያልኩሽ ያለሁት መጽሐፉ እያለ ያለው። አይ ፒክን ቹዝ አታድርጋ። ምክንያቱም ዳንኤል 7 ላይ አንዴ እኔ የምፈልገውን መስፈርት አይደለም እየጠየኩሽ ያለሁት። መጽሐፉ የሚለው ያስቀመጠው መስፈርት አለ። መጽሐፉ ያስቀመጠውን መስፈርት ክርስቶስ ያሟላል አልሽ። ክርስቶስ የሚያሟላ ከሆነ ከመጽሐፉ ላይ ጠየኩሽ መስፈርቶቹን ደግሞ ይሄ ነው ክርስቶስ የሚያሟላ፣ ይሄን መስፈርት ያሟላል ብለሽ ደርድረሽ አስቀምጪልኝ። the first one ብዬ ቀደም ምን ያነሳሁት ይሄ ድጋሚ ያነሳው ምናምን ብለሽ መጀመሪያ ነው ያነሳሁት። አንድ ብዬ ሁለት ብዬ ሶስት ብዬ ነው የቆጠርኩት መስፈርቶችን ካዳመጥሽ ማለት ነው በትክክል።
ሶ አንድ ብዬ ያቀረብኩት መስፈርት ታይም አለ፣ የሮም ክፍፍል አለ። በዛ በሮም ክፍፍል በኋላ ነው ወይ ክርስቶስ የመጣው ብዬ ጠየቁሽ። አይ አይደለም፣ ኦብቪየስሊ ከዛ በፊት ነው የመጣው። ስለዚህ ከዚህ ከጅምሩ ብዬ ነው የተናገርኩት። በደንብ ካስተዋልሽ ማለት ነው፣ ሐቀኛ ሆነሽ በደንብ ካስተዋልሽ ከጅምሩ ይህንን መስፈርት አያሟላም ነው ያልኩሽ። ስለዚህ ከዚህ ጀመረሽ መልስ ስጪኝ፣ መልስ እፈልጋለሁ። እያየሁት ያለሁት ነገር ምን ታውቃለህ? መስፈርቱን አንተ ሰጠህ፣ እኔ ብቻ ነኝ የምመልሰው። አት ዘ ሴም ታይም ይሄ ነገር ፉልፊል የሚያደርገውን ነገር ስሰጥ ደግሞ እየተቀበልኩኝ አይደለም። ከዛ አንተ የምትፈልገውን ብቻ ነው እንድመልስ የምትፈልገው። ለምንድን ነው እኛስ ብሬክዳውን ማናረግላችሁ ነው? አንተም እኮ ይሄ ለነቢዩ መሐመድ ነው ብለን የመጣኸው። ስለዚህ የኔንም ኦብጀክሽን ኦር ደግሞ አይደለም የምንሆንን ነገር መቀበል አለብህ። አንተ ብቻ ጥያቄ መሆን አልችልም። ይቅርታ እኔ ያሟላል ብዬ እየጠቀስኩልህ ነው። የትኛው እሺ፣ ጥያቄው መመለስ ካልቻልሽ ችግር የለውም። ጥያቄ አስተናግድሻለሁ ነኝ። ችግር የለም። አዎ፣ ስለዚህ አንተም እኮ ክሌም አድርገሃል ለነብዩ ነው ካልክ፣ አንተም ደግሞ ይሄን ነገር ፉልፊል ማድረጉን ደግሞ አንድ በአንድ ማየት አለብን። ቆይ እሺ፣ ቆይ ለምሳሌ ችግር የለውም። ቆይ እሺ፣ ሰማኛ እንደወመጥ ከጥንት ነው የመጣው ይላል እዛ ጋር አስመቆም እኮ ቆይ ልነግርሽ ነው ከጥንት ነው የመጣው። እሺ እሱ ገናም ቆሞ ነው የመጀመሪያው ልነግርሽ ነው። እሺ አንዴ አዳምጪ። እኔ ኮመን ኦብጀክሽን የምታቀርቢውን ነብዩ ሰለላሁ ዐለይሂ ወሰለም ነው ብዬ ለተናገርኩት ነገር የምታቀርቢውን ኮመን ኦብጀክሽን ላስተናግድሽ ፍቃደኛ ነኝ ብዬሻለሁ። ግን አንቺ ነሽ መጀመሪያ መተሽ ለክርስቶስ ነው ብለሽ ክሌም ያደረግሽው። ሶ ለክርስቶስ ነው ያልሽውን ቃል ትክጂዋለሽ ኦር እንዴት ነው ትቀበይዋለሽ? አሁንም ስቲል ሆልድ አድርገሽዋል። ለምሳሌ ኢየሱስ ክርስቶስ አምላክ ነው ብዬ ስለማሰብ ጅማሬው ከጥንት ጀምሮ ነው ብሎ ዳንኤል ስለተናገረ አውቶማቲክሊ ለኢየሱስ ክርስቶስ እንደሆነ እኔም ብቻ ሳይሆን ብዙ ክርስቲያኖች ይስማማሉ። ከዛ አምላክ ነው ብለን ስለምናምን ጅማሬው ከጥንት ነው ይላል። ጅማሬው ከጥንት አይደለም። እሺ አሁን ይሄንን ብትመልሽልኝ እዚህ ጋራ መንግስቱ የተከፋፈለ መንግስት ይሆናል ይላል። መንግስቱ ሮም ከተከፋፈለ በኋላ ነው የሚነሳው ይላል። ክርስቶስ የመጣው ከሮም ክፍፍል በኋላ ነው ከሮም ክፍፍል በፊት ነው? የራሴን መስፈርት ሳይሆን የመጽሐፉን መስፈርት ነው የምጠይቅሽ። ምክንያቱም ስለ ሮም ክፍፍልና እንትን ስትመጣ እኛ ሰከንድ ካሚን ብለን እናምናለን። ችግር የለም አድረስ አደርጋለሁ። እዚህ ጋር ያለውን መልሽልኝ መጀመሪያ። ዳግም ትንሣኤን ብለን ስለምናምን እሱ በዛ ኮንቴክስት ይመለሳል። እዚህ በጣም ከባድ ነው እኮ መልስ። አንተም ቆይ አንዴ ዳግም ትንሣኤ ነው ያልሽውም ኮንታ ነው የሚከትሽ። አንዴ አዳምጪኝ። እዚህ አልረግጥም። አንድ ቦታ ነው ቆመን የምናወራው። መጀመሪያ እድል ሰጥቼሽ ነበረ። ኮመን ኦብጀክሽን እዚህ ላይ ላነሳሁት ነገር ካለሽ አቅርቢ ብዬሽ ነበር፣ አላቀረብሽም። ክርስቶስ ነው ብለሽ አነሳሽ። ያነሳሽው ምንድነው? ኒው ቴስተመንት ላይ ክርስቶስ ይሄን ትንቢት ለራሱ አድርጎታል አልሽ። ለራሱ አድርጎታል ብለሽ ክሌም ካደረግሽ ኦኬ፣ አቀረብኩልሽ፣ መለኪያ አቀረብኩልሽ። ከመለኪያዎች ውስጥ የመጀመሪያውን አቀረብኩ። ይሄንን የሚያሟላ ከሆነ ንገሪን፣ ማያሟላ ከሆነ ግን ፌል የሚያደርግ ከሆነ ሰከንድ ካሚንግ ላይ ነው የሚያዋለውም ካልሽ እዛ ላይ ደግሞ እንመጣበታለን። ያንንም ጥርስና ምላሱን በጥሰን እናያለን ማለት ነው። መጀመሪያ እዚህ ላይ መልሽልኝ። እየጠበቅኩሽ ነው። ስለሽ ግራ ገባኝ እኮ መመልስልህ አንተ መስፈርት ነው። ኦኬ የምትመልሽልኝ ምንድነው? አራተኛው መንግስት አለ። ቁጥር ስንት ላይ ነው? እኔ አላመጣም። መጽሐፉን ነው የምናነበው። አንዴ መጽሐፉን እናንብበው። አራተኛው መንግስት አለ ሁሉን እንደሚቀጠቅጥና እንደሚያደቅ ብረት ይበረታል፣ እነዚህን ሁሉ እንደሚፈጭ 2:42 ከ40 ጀምረሽ አንብብ። አራተኛው መንግስት ሁሉን እንደሚቀጠቅጥና እንደሚያደቅ ብረት ይበረታል፣ እነዚህንም ሁሉ እንደሚፈጭ ብረት ይቀጠቅጣል ይፈጭማል። እግሮቹና ጣቶቹ እኩልም ሸክላ እኩልም ብረት ሆኖ እንዳየው እንዲሁ የተከፋፈለ መንግስት ይሆናል። አራተኛው መንግስት ማን ነው? ሜሮን
አራተኛው መንግስት ማን ነው? ስላልሆንኩኝ በኦርደር አላውቃቸውም። ዝም አትበያ። ጀስት ንገረኝ አንተ። በኦርደር ስለማላውቃቸው እንትን በለኝ። አታውቂውም አራተኛው መንግስት? ጀስት ተናገር እኮ ዝም ብለህ እየከፋፈልክ እየጠየቅከኝ ነው ማለት ሙሉ ሀሳብ እንድናገር እየፈቀድክልኝ ስላልሆነ አስረዳና ጠይቅ ጥያቄህን አዘሆል። እሺ አይ እኔ እኮ በዚህ ቶን ስታወሪ ላይክ ባይዘው 7 ኢንቨስቲጌት አድርገሽ ምናምን ሪሰርች ሰርተሽ ምናምን የምታወሪ ነበር የመሰለኝ። ምዕራፍ 7 ላይ ነበር ወይ ሁለት ተመለስክ? ቀደም ራስሽ ነው ያልሽው። ቆይ አንዴ ራስሽ ነው ያልሽው። ሜሮን ዱስ ፕሮፌሲስ ኢዝ ኮኔክትድ ፕሮፌሲ ሶ አንዱን ራስሽ ነው ያልሽው ቀደም ራሱ ማለት ነው። እነዚህ ፕሮፌሲዎች ኮኔክትድ ፕሮፌሲዎች ናቸው አላልሽም? ደግሞ ወደ ሁለት ተመለስክ። አዎ ከዛ ምን አልከኝ? እዛ ሁለት ጋር ሄደን 7 ላይ ልቁ ማለት ነው። 7 ላይ የምናወራ ነው ያልኩሽ። ቆይ አንዴ 7 ላይ ነው እያወራን ያለ ነው እስቲ። አሁን ቁጥር ምዕራፍ 7 ላይ ነው እያወራን ያለ ነው እስቲ። 7 ላይ አራተኛው መንግስት አለ። አራተኛው አውሬ አለ። ሶ ይሄንኛው አራተኛው አውሬ ዳንኤል 2 ላይ ደግሞ ቀደም ብሎ የተገለጸ ስለዚህ አውሬ የተገለጸ ነገር አለ። እሱም ደግሞ የተከፋፈለ መንግስት እንደሚሆን ነው። ሶ አራተኛው አውሬ ማን ነው ብዬ ጠየቁሽ። አውሬውን እንኳን አታውቂም፣ አራተኛውን አውሬ ማለት ነው። ግን እዚህ ጋር የተከራከርሽን ነው ያለሽው። ቢያንስ ግን እነዚህን ጥቅሶቹን እነዚህን አራቱን መንግስታት አረብ ሀክሽን አሚን ቀጥል ማለት ሀሳብህን አጠቃል ማለት ሮም ነው ሊሆን የሚችለው። ኦኬ ሮም ነው አግኝተሽዋል። ዘመኑ የቴክኖሎጂ ነው። ያወራሽ ሪሰርች መስራት ትችላለሽ። በጣም ቀላል ነው። ይሄ ራሱ አንድ ነገር ነው። ኤኒዌይ የተከፋፈለ መንግስት ይሆናል አለ። የሮም ዲቪዥን መቼ ነበረ? የተከፋፈለ መንግስት ይሆናል ይላል። የሮም ዲቪዥን መቼ ነበር የተፈጠረው? ቀጥል የተከፋፈለ ችግር የለውም አስረዳ። ከዛ አሁን ወደ ዳነስ ሁሉንም እያስረዳ ነው። እንዴት ነው ኧረ በቃ ወይታችሁ እኔና ተማሪ እንደዚህ አይነት እንትን የለም። እውነትህን ነው ወላሂ። በቃ አትከራከሪ። ዝም ብለሽ መጀመሪያ ኪንግደሙ ማን እንደሆነ ከዛ በኋላ ላይክ ዲቪዥኑ መቼ እንደተፈጠረ ይሄንን እንኳን ሂስትሪ ተምረሻል ብዬ አስባለሁ። አይ ቲንክ ማለት ነው። ሶ አንብበሽ ብትመጪ የተሻለ ይመስለኛል። መጀመሪያ በደንብ አንብበሽ ነይና ከዛ በኋላ ማውራት ትችላለሽ። ሰውን እንትን አታደርጉ። ገባ? ቀጥል። ወደ 400 ኤዲ ሊሆን ይችላል፣ ግን ኤግዛክት ነበሩ ሌላ 400 እሺ 400 ኤዲ ምናምን ሊሆን ይችላል። ኤግዛክት ዴት ማወቅ የለብኝም እና ኮምፒውተር ላይ ሆነ ነው የምታወራው። አይደለም እሺ ከተናገርኩ ለዛ ነው ወላሂ ይችላል። አነስ ወይ ኡስታዝ አንድ ድል ስጠኝ ማን በቃ ቀጥል ኡስታዝ። ፓርት ሜሮን ሰላም ብያለሁ። አሁን አይሰጥም ለዚህ ለአርጊመንት አልገባም ነበር። የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ የሚለው ታይም ፍሬምወርኩ መቼ ነው? እሱ ቴንኪው ስለጠየቀኝ የማውቀውን ነገር እና ማስረዳት የፈለኩትን ነገር ይሄ ኢየሱስ ክርስቶስ የሰው ልጅ የሚመስል ከሰማይ ደመና ጋር መጣ የሚለው ታይም ፍሬሙ መቼ ነው? ሰከንድ ካሚንግ ላይ ነው ብለን ነው የምናምነው። ሰከንድ ካሚንግ ላይ የኢየሱስ ክርስቶስ ዳግም ትንሣኤ ዳንኤል ጥሩ ዳንኤል 7:14 ላይ የሰው ልጅ ከሰማይ ደመናት ጋር መጣ የሚለው ሰከንድ ካሚንግ ላይ ክርስቶስ ከሰማይ ደመና ጋር ይመጣል የሚለው ከሰማይ ወደ ምድር ነው ወይስ ከምድር ወደ ሰማይ ነው? ሰማይ ወደ ምድር። ዳንኤል ምዕራፍ 7 ቆይ ታረጋጋኝ። ዳንኤል ምዕራፍ 7 ቁጥር 14 ላይ የሰው ልጅ ከሰማይ ደመና ጋር መጣ የሚለው ከምድር ወደ ሰማይ ነው ወይስ ከሰማይ ወደ ምድር ነው? ኦኬ እዛ ትንቢቱ ላይ ነው አንተ ያለው ማለት ነው። ዳንኤል 7:14 ላይ ያለሁት
በጣም ልዩነት አላቸው። ቅድም ያልሽው ምንድን ነው? ኢየሱስ ሰከንድ ካሚንግ ላይ ከደመና ከሰማይ ወደ ምድር ነው የሚመጣው አልሽ። እስማማለሁ እሱንም። ዳንኤል ምዕራፍ 7 ቁጥር 14 ላይ ባለው ጥቅስ መሰረት ከምድር ወደ ሰማይ ነው ወይስ ከሰማይ ወደ ምድር ነው ከደመና ጋር የሚመጣው ሚለው ታነብልኛለህ? እዛ ጋር ከሰማይ ወደ ምድር ነው እንደምትከራከሪ እንጂ አይደለም። ማታውቂውን ነገር ላይ እንዴት ሙግት ትገጥሚያለሽ? አነስም እኮ የተቸገረው ይሄንን ነው። አይ አንብብልኝ አነብልሻለሁ፣ ግን ማታውቂውን ነገር እርግጠኛ ጥያቄ ጠየቁሽ። ጥቅሱን አንብብልኝ እንዴት ይባላል? ጥቅሱን አንብበሽው አታውቂም እንዴ? የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለው ፊት አቀረቡታል። ማን ነው በዘመናት ወደ የሸመገለው ማን ነው? ያቀረቡት እንደማን ናቸው? እሺ እዚህ ጋር ስፔሲፊክሊ ስለ አንድ አካል ነው እየተናገረ ያለው። ጥያቄ በዘመናት የሸመገለው ማን ነው? ያቀረቡት እንደማን ናቸው? እሺ በዘመናት የሸመገለው እዚህ ጋር የተባለው ኢየሱስ ክርስቶስ ነው ብለን ነው የምናምነው። ያ የቀረበው ወደ ማን ነው? በዘመናት የሸመገለው ለሰው ልጅ የሰጠው ማን ነው? ለሰው ልጅ ስልጣንን ግዛትን የሰጠው ማን ነው? በክርስትና ፍቺ መሰረት እግዚአብሔር አብ ነው ብለን እናምን እንችላለን። ስለዚህ በዘመናት የሸመገለው ማን ነው? ስልጣንን ተሰጠኝ አንዴ ዳንኤል ምዕራፍ 7 ላይ በዘመናት የሸመገለው የተባለው ማን ነው? በክርስቲያኒቲ ቴዎሎጂ አንፃር በክርስትና ኢየሱስ ነው ብለን እናምን። ተሳስተሻል። አንድ ማስረጃ ታመጭ ከፋዘርስ ከራስሽ ከፕሮቴስታንት ኮሜንታሪ ማታመጭ። በዘመናት የሸመገለ የተባለው ዳንኤል ምዕራፍ 3 ቁጥር 13 ላይ አውጪና አውጪ ይኸው ኮሜንታሪ ላውጣለ። እሺ አውጪው ዳንኤል ምዕራፍ 7 ክፈችው። ምን ኮሜንታሪ ተጠቅሻል? ዳንኤል ምዕራፍ 7 ቁጥር 13 ላይ በዘመናት የሸመገለ የተባለው ክርስቶስ ነው የሚል ማስረጃ አምጪ። አቦነ እሺ ያንተ አርጊመንት ለማን ነው ብለን ነው የምታምነው? ችግር የለውም። እኔ አብነው አልኩኝ። አንቺ ወልድ ነው የሚለውን አምጪ። የኦሪት ትምህርት ውስጥ ነው የገባሽው። ተመልከቱ፣ ያ ጀማ ተመልከቱ፣ ክርስቲያኖች ተመልከቱ፣ ስሙ ፕሮቴስታንቶች ኢየሱስ አብ ነው ብላ እያስተማረች ነው ያለችው። ምንድነው ክርስቶስ ለክርስቶስ ስልጣን ሰጠው እንደሚሉት እንደ ኦሪት ትምህርት ውስጥ ነው የገባችው። ተመልከቱ፣ በዘመናት የሸመገለው ለዛ የሰው ልጅ ለሚባለው ስልጣን ግዛት እንደሰጠው ይናገራል። በዘመናት የሸመገለው የተባለው ዳንኤል ምዕራፍ 7 ላይ ያለው ወልድ ነው ወይም ደግሞ ክርስቶስ ነው ብላ አርፈዋለች። ማስረጃ አምጪ። ቻትጂፒቲ ዛላ ኮሜንታሪ ላውጣ። ኮሜንታሪ ብለሃል። እኔ እኮ ነው ብያለሁ፣ ግን ማስረጃ ነው የፈለግከው። ስለዚህ ኮሜንታሪ እኮ አምጪ። የፈለግሽው ኮሜንታሪ አንቺና ክፈችው፣ በትልቅ ወረቀት ኦልራይት አውቂ ትልቁ ላይ ነች። ኔትወርኩ ነው መሰለኝ። ክፈቺ። ስሙን ብትነግረኝ እኔ በጎን እንዳይ ታውጣለሽ። እንደዛ ላይ ስለማይመቸኝ ስልክ የለኝም እኔ ነው። በግምት የሚናገሩ ውሸታሞች ተረገሙ ይላል ቁርአን። እርግማን ጠጣሽ ዛሬ እንዲሻለ። እሺ ሚልኪያስ 5 ጋር ከጥንት የሸመገለው ከጥንት ነው ኦሪጂኑ የሚለው ለመሲሁ ስለሆነ በዛ ሚልኪያስ 5:2 ላይ ያለው ስለ ዘ ፕሮሚስ መሳያ ነው አይደለም የሚለው ሌላ አርዕስት ነው። እኛ የጠየቅነው ዳንኤል 7:13 ላይ ያለው በዘመናት የሸመገለ የተባለው አብ ነው የሚል ነገር ማስረጃ ነው። አትርፎሻል ራሱ ማለት ነው። ሌላው እንደሚቆረጣጥም አልቆረጠምሽም። ዛሬ አስቦልሻል። አሁን ዳንኤል ምዕራፍ 7 ቁጥር 13 ላይ ባለው ጥቅስ መሰረት በዘመናት የሸመገለው የተባለው ክርስቶስ ነው ወልድ ነው የሚል ማስረጃ እንጂ ስለምናደርገው ለክርስቶስ ነው ያልኩት አንዴ ማስረጃ ሰጣለሁ። ነው በዘመናት የሸመገለ የተባለው ክርስቶስ ነው የተባለበት ነው የፈለኩት እንጂ ነው አይደለም እንጂ አይደለም አይደለም እንዴ ጥሩ አንዴ ጠብቆኝ እንትን እያስቸገረኝ ስለሆነ ኮሜንታሪ ንገሪው። ማን ኮሜንታሪ ንገሪኝ። ላውጣልሽ ኮሜንታሪ ማን ኮሜንታሪ ቻትጂፒቲ
አንዴ ላውጣው ነው። አንዴ ላውጣው ነው። ማን የሚባል ኮሜንታሪ ነው? እስኪ ንገሪኝ ከኮሜንታሪ አንዴ ላውጣው የሚባል አላላ ወይስ ከጥንት የመጣው የሚለው አባት ነው። ከዛ ደግሞ ግን ይህንን ንግስናውን የሰጠው ደግሞ ክርስቶስን ነው ብለን ነው የምናምነው። ይቅርታ ብራቮ ቺምፓንዚ ብራቮ ቺምፓንዚ ብራቮ ቺምፓንዚ ብራቮ ቺምፓንዚ እንትን ነው ከሚካያስ 5 ጋር ስላገናኘ። ስለዚህ በዘመናት የሸመገለው ማን ነው? አብ ነው። ግን የሰሎሜ በቃ ስለዚህ እንትን ነው ዲስኳሊፋይድ ሆነሻል። አሁን በቃ አሁን እሱ አይደለም ነጥብ። አሁን ጥያቄው የሚነሳው ለህዝቡ መበሻሸቅ አይደለም፣ አሁን ማሳጣትም አይደለም። አሁን እኛ ዓላማችን የሚለው ሀቁን ነው መገለጥ ያለበት። እሺ ጥሩ። አሁን የሚነሳው ነገር ዳንኤል ምዕራፍ 7 ላይ ስልጣን የሰጠው በዘመናት የሸመገለው ከሆነ ወደ ማን ያቀረቡት? የሰው ልጅ የሚመስለው ወደ ማን ያቀረቡት? የሰው ልጅ የሚመስለው ወደ ማን ያቀረቡት? ወዴት ያቀረቡት የሚለውን የቱ ጋር ነው እንጂ መጽሐፍ ቅዱስ አንብቢ እንጂ እንዴ ፊደል ደግሞ እናስጠናለን። እሺ እንደው ለህዝቡ ለታዳሚ ጥሩ አይደለም። አነስንም አለማክበር ይሆናል ብዬ ነው። ዳንኤል 7:13 ላይ አውጣለት ይብሮ ማለት እንትን ነው የሆነ አነስን አለማክበር ነው። ይሄ ተሳታቂ ከአነስ ጋር ውይይት ውስጥ መግባትሽ ራሱ ድፍረት ነው። እኔ ድፍረትሽን በጣም ሳላደንቅ በእርስ ባይደርስ እየፈታችሁ ስለሆነ ነው እና ለዛ ነው። ኖ አይ ዳንኤል 7:13 ላይ ነኝ ያለሁት። ተይ እንጂ ነውር አይደለም እንዴ? በሌሊትም ራእይ ያየው የሰው ልጅ የሚመስል ከሰማይ ደመና ጋር መጣ፣ በዘመናት ወደ ሸመገለው ደረሰ አለ። አንቺ በዘመናት የሸመገለው የተባለው ወልድ ነው ክርስቶስ ነው ብለሽ የሆነ የሰስ ትምህርት ማስተማር ጀመርሽ። ወደፊቱም አቀረቡት አለ። የቀረበው ማን ነው? ቆይ ተረጋጊ። ወደፊቱም አቀረቡት አለ። ማናቸው ወደፊቱ ያቀረቡት? እዛ ጋር ስፔሲፊክ ያላገረ ግን የቀረበው ወደ አብ እንደሆነ በደመናት ጋር መጣ። ከማን ጋር መጣ ይለም የሚለው ከማን ጋር መጣ የሚለው ከማን ጋር መጣ ነው የሚለው የሰው ልጅ የሚመስል ከማን ጋር መጣ ነው የሚለው ጥቅሱን አንብቢው። እሺ ቆይ ቀስ እስቲ ከፍተዋል አይደል? እሺ ከደመናት ጋር ከሸመገለው ደረሰ፣ ወደፊቱ ከሰማይ ደመናት ጋር መጣ አለ። ከየት ነው የመጣው? ወደፊቱ ማቀረቡት ደመናት ጋር ከየት ነው የመጣው ነው ጥያቄ። ከሰማይ ደመናት ከየት ነው የመጣው ነው ጥያቄ ያልኩሽ። ከማን ጋር መጣ አይደለም ያልኩሽ። አማርኛ በደንብ ወቂ። ከሰማይ ደመናት ወጣ፣ በዘመናት ወደ ሸመገለው ደረሰ ይላል። ከየት ስትል ከየት ነው የመጣው ነው? ከየት ወዴት ነው የመጣው? ደግሞ ወደ ጎል ነበራ ለታው ወደ ጎል ነበራ። ጥያቄ አልገባኝም። ከየት መጣው ስትለኝ ከየት ነው የመጣው? ወደ ማን ነው የመጣው? ወደ ማን ነው የመጣው? ወደ ማን የደረሰው? ወደ አብ፣ ወደ እግዚአብሔር አብ፣ ወደ አብ ነው የደረሰው። ስለዚህ በዘመናት ወደ ሸመገለው ከመጣ ከየት ነው የመጣው? ከየት ወዴት ነው የመጣው? ኦኬ ከየት ነው የመጣው ስትል አልገባኝም። ይኸውልሽ በሌሊትም ራእይ ያየው የሰው ልጅ የሚመስል ከሰማይ ደመና ጋር መጣ አለ። በዘመናት ወደ ሸመገለው ደረሰ፣ ወደፊቱም አቀረቡት አለ። ወደ አብ ነው የመጣው ወይም ደግሞ ወደ ዘመናት ወደ ሸመገለው ነው። ስለዚህ አሁን ይሄ ሰከንድ ካሚንግን ነው የሚያሳየው ወይስ የሰው ልጅ ከምድር ወደ ሰማይ መሄዱን ነው የሚያሳየው? እሺ እንደሱ ማለት ነው። እንደሱ ካልክ የሰው ወደ እግዚአብሔር መሄድ መሰረት የጠየኩሽ ጥያቄ የሰው ልጅ ከሰማይ ደመናት ጋር መጣ የሚለው ከሰማይ ከአብ ቀኝ ወደ ምድር መምጣትን ነው የሚያሳየው ወይስ ከምድር ወደ አብ ነው መሄድን የሚያሳየው? እዚህ ቴክስት ላይ በቁጥር 13 መሰረት የሰው ልጅ ወደ እግዚአብሔር መሄድን ነው የሚያሳየው ወደ አብ።
ስለዚህ ሰከንድ ካሚንግን አያሳይም ዳንኤል 7:13 ላይ ልክ ነኝ? ከዛ ደግሞ ዝቅ ብለን ማንበብ እንችላለን። ሌላው እሱን አይደለም ጥያቄ የመጣውን ከሰማይ ደመናት ጋር መጣ የሚለው ፖይንት ሰከንድ ካሚንግን ነው የሚያሳየው ወይስ አይደለም ነው ጥያቄው። እሺ ቢካዝ ኢየሱስ ክርስቶስ ይሄንን ለራሱ ወስዷል ስለ ሰከንድ ካሚንግ ሲያወራ አይ ይሄ እኔ ጥያቄ ጥቅሱ ዳንኤል 7:13 ላይ እየተናገረ ያለው ስለ ሰከንድ ካሚንግ ነው ወይስ የሰው ልጅ የሚመለው ወደ ሰማይ ስለመውጣት ነው የሚያሳየው? እኮ ከዛ በኋላ ያለው ኮንቴክስት ደግሞ እሱን አልጠየኩሽም። ይሄንን መልሽልኝ። የሚያሳየው የሰው ልጅ ራእዩ ላይ ሲያየው በሌሊትም ራእይ አየው። ራእዩን ሲያየው ከአራቱ እንትኖች በኋላ ከአራቱ እንስሶቹ በኋላ ባቢሎን፣ ሜዶን፣ ፋርስ፣ ግሪክ እና ሮም በኋላ ማለት ነው። ወይም ደግሞ አንበሳ፣ ድብ፣ ነብርና አራተኛይቱ አውሬ ካየ በኋላ ያየው በቅድመ ተከተል አራተኛው ያየው የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ። በሌሊትም ራእይ አየዋል። ራእዩን ሲያይ ያየው ነገር ባየው ነገር ላይ የሰው ልጅ የሚመስል ከሰማይ ደመናት ጋር የመጣው ወደ ሰማይ ነው የመጣው ወይስ ከሰማይ ወደ ምድር የመጣው? ስልጣንን ለመቀበል እኮ ነው ወደ ሸመገለው የሄደው አይደል? ኢየሱስ ክርስቶስም ይሄንን ተናግሯል። ከተነሳ በኋላ እኔ ወደ ሰማይ ሄዳለሁ አይደል? ከዛ ደግሞ ጥሩ። ስለዚህ እርገቱን የሚያመለክተው ቆይ ይኸውልህ ዳግም ምጽአቱን ሳይሆን እርገቱን የሚያመለክተው ቀይሪ ነው። አይ ቀይሪልኝ። ዳግም ምጽአቱን ያመለክታል ወይስ እርገቱን ነው የሚያሳየው? መልሽልኝ። ከዛ ደግሞ ሙሉን ደግሞ ኮንቴክስት ስናይ ማቴዎስ 24:30 ላይ ምን ነው? አልጠየኩሽም። የጠየኩሽን መልሺ። የጠየኩሽ ጥያቄ ምንድነው? ሰከንድ ካሚንግን የሚያሳየው ወይስ አይደለም? ይቺ ማስመሪልኝ። ኦኬ ዳንኤል 7:13 ወደ ሸመገለው ሄዶ ስልጣን መቀበልን ነው የሚያሳየው። ስለዚህ ሰከንድ ካሚንግን አይደለም የሚያሳየው። አስመሪልኝ። ይቺም ተመልሽልኝ። እሺ ቆይ ሁለት ሌየር አለው ትርጓሜው እያልኩ ነው። ማቴዎስ 24:30 ላይ ደግሞ የሰው ልጅ ይላል በሰማይ ላይ ይሄ ስለ ሰከንድ ካሚንግ ነው የሚያወራው አይደለም። ማቴዎስ 24:30 ቅድም ስነግርህ የነበረው ኢየሱስ ክርስቶስ የሰው ልጅ ከሰማይ ደመናት ጋር ይመጣል ብሎ ክርስቶስ ሲናገር ዳግም ምጽአቱን ነው ወይስ አይደለም? እሺ ዳግም ምጽአቱን ነው የሚናገረው። ኦኬ ስለዚህ እኔ ጠየቁት ጥያቄ ዳንኤል 3:7-13 ላይ ባለው ጥቅስ መሰረት ከሰማይ ደመናት ጋር የሰው ልጅ የሚመስል መጣ ሲል ከሰማይ ደመናት ጋር የመጣው ዳግም ምጽአት ነው ወይስ አይደለም ነው ጥያቄው። እሺ አሁን አንተ አንድ ነገር ነው ለምትጠይቀው ጥያቄ ተመለሽ። እንደ አነስ እኔን እንትን እያልሽ ነው ትሪክ እየተጠቀምሽ ነው ያለሽው። አባቱ ጋር ለምንድን ነው ሄደው? ወይስ መልስልኝ። አባቱ ጋር ለምንድን ነው ሄደው? አባቱ ጋር ሄደ ብዬ አላምንም። እኔ አላልኩሽም። አባቱ ጋር ብዬ አላልኩሽም። የሰው ልጅ የሚመስለውም ኢየሱስ ነው ብዬ አላምንም ሲጀመር። እኔ አጠየኩሽም። እኔ በአንቺ ባመጣችው አርጊውመንት የሰው ልጅ የሚመስል ከሰማይ ደመና ጋር መጣ ሲል ለዳግም ምጽአት አይሰራም፣ ይሰራል። ይሄን መልሽ መጀመሪያ። እሺ እኛ የምናምነው ምንድነው? ኢየሱስ ክርስቶስ በዳንኤል 7:13 መሰረት ወደ አብ ይሄዳል። ወደ የጠየኩሽ ጥያቄ ዳግም ምጽአት እንደሚያሳየው ወይስ አይደለም? የሶር ነው። እሺ ዳንኤል 7:13 ስልጣንን ለመቀበል ነው የሚሄደው። የጠየኩሽ ጥያቄ አንቺ ዳግም ምጽአቱን ነው ከሰማይ ደመናት ጋር ይመጣል የተባለው ዳግም ምጽአቱን ነው ብለሻል። ለዳግም ምጽአቱ ነው ወይስ አይደለም? እቺም ተመልሽ። እሺ ሁለቱንም ነው እያልኩኝ ነው እኮ አልገባህ አንተ እኮ። ለዳግም ምጽአት ነው። ኦኬ ሁለት ትርጉም እዚህ ጋር ስለ ዳግም ምጽአት ነው ወይ የሚያወራው? እኔ አልጠየኩሽም እሱን። ስለ ዳግም ምጽአት ነው ወይ የሚያወራው? የጠየኩሽ ጥያቄ ስለ ዳግም ምጽአት ነው የሚያወራው ወይስ አይደለም? የጠየኩሽ እሺ ቁጥር 13 ወደ ሸመገለው መሄዱ ነው የሚያሳየው እንጂ ዳግም ምጽአትን አይደለም ወይስ ነው የጠየኩሽ? የሶር ነው ላኪን ወይ ዳግም ምጽአት አይደለም? እሱን አይደለም። ብራቮ። ስለዚህ አሁን ምን ታደርጊያለሽ? የሰው ልጅ የሚመስል ቆይ የሰው ልጅ ችግር የለውም። የሰው ልጅ የሚመስል አንዴ ተረጋጊ እንጂ ፖይንቱ ላይ የሰው ልጅ የሚመስል ከሰማይ ደመና ጋር መጣ ሲል የሚያመለክተው ምን ነው? ዳግም ምጽአትን አይደለም። ምን ነው? ልብ አድርጎ ያጀማውን ደግሞ እዚህ ጋር አልተረጎምኩም። አንቺ በመጣሽበት ነው የመጣሁት። የሰው ልጅ የሚመስል ከሰማይ ደመና ጋር መጣ ሲል ዳግም ምጽአትን አያመለክትም። ተስማማ። ምንን ያመለክታል? አሁን ነው ሁለተኛ ፋውል ነው። ፋውል አይደለም። ማቴዎስ 20 ምንን ያመለክታል? ይሄንን በይኝ።
ይሄንን በይኝ እኮ እኔ ሁለት ትርጉም ዳግም ምጽአቱ አይሰራም ሜሮን ዳግም ምጽአቱን አይሰራም ብለሽኝ ዘግተናል። ወደዛ እንዳትሄጂ። ዳንኤል ምዕራፍ 7 ቁጥር 13 ላይ ባለው ጥቅስ መሰረት የሰው ልጅ የሚመስል ከሰማይ ደመናት ጋር ወደ ዘመናት የሸመገለው መጣ የተባለው ምንን ነው የሚያመለክተው? እሱ ወደ አፍ ሄዶ መንግስቱን እንደተቀበለ የሚያሳየው። በጣም አሪፍ። ስለዚህ አሁን ምንድነው አሁን እርገቱን ከሆነ የሚያሳየው ኢየሱስ ያረገው በ33 ነው ወይስ የትንሹ ቀንድ ከመጣ በኋላ ነው ያረገው? አሁን እዚህ ጋር መጣ። እሺ ሁለት ፍቺ ያለው። እሺ አንዴ ስማ። ቆይ ክሮኖሎጂካል ኦርደር አለው። ትንሹ ቀንድ ከመጣ በኋላ ነው የሰው ልጅ የሚመስል ከሰማይ ደመናት ጋር የመጣው ወይስ ከትንሹ ቀንድ በፊት ነው? አይ እንግዲህ እንከባበር ቢሮ እንከባበር። እኔ እንደዚህ አይነት ነገር የለም። አሁን ከትንሹ ቀንድ በኋላ ነው ወይስ ከትንሹ ቀንድ በፊት ነው? ካላስረዳው አይደለም ለምትጠየቂው ጥያቄ መልስ ነው የተጠየቅሽው እንጂ ማብራሪያ አይደለም የተጠየቅሽው። ዳንኤል 7:13 ላይ ያለው ጥቅስ ከትንሹ ቀንድ በኋላ ነው በራእይ የታየው ክሮኖሎጂካል ኦርደሩ ታይም ኢንተርቫሉ ወይስ በፊት ነው? ሜሮን ቤት ነሽ ሚትሻንሺ ግን በጣም ያሳዝናል የምር ላይ ስለሆንኩኝ ነው። አይ እንትን አይደለም። እሺ ቀለል አድርገልሽ ኢየሱስ ቀለል አድርገልሽ ኢየሱስን ግዛት መንግስት ምናምን ነገር የሰጠው ማን ነው? ግዛት መንግስት ምናምን ባንቺ ምን ልይደል በሰማይና በምድር ስልጣን ተሰጠኝ ይላል ኢየሱስ ክርስቶስ። የጠየኩሽ ጥያቄ ኢየሱስ ስልጣን ግዛት ምናምን የሰጠው ማን ነው? አባቱ መቼ ነው የሰጠው? መለኮት ከስጋ ጋር ሲዋሃድ ወይስ በኋላ ላይ? አሁን እሱ ሌላ ቶፒክ ነው እኮ። መቼ ነው የሰጠው? በቃ እንደ ክርስቶስ እንደማይሆን ልነግርሽ ነው። መቼ ነው የሰጠው? በአንቺ ትምህርት ተመልከቱ። እንግዲህ ኢንካርኔሽንን አሁን ልታፈራርሰው ነው። እሺ መቼ ነው የሰጠው? መቼ ነው ስልጣን ግዛት ምናምን የሰጠው? መቼ ነው? በኋላ ነው። ይሄን ነው የምናውቀው። ከሙታን ከተነሳ አስምሮ ያጀማ እንግዲህ በክርስቲያኒቲ ቴዎሎጂ ውስጥ አይደለም ሰማይና ምድር ተሰጠኝ አለ። ከሙታን ከተነሳ በኋላ ተመልከቱ። ምድር ላይ ያለ ኢየሱስ ስልጣን አልነበረውም፣ ግዛት አልነበረውም፣ ስልጣን አልነበረውም ኢየሱስ። ተመልከቱ። አሁን እሺ ነበረው ወይስ አልነበረውም? ስልጣናት ሰጠው ተሰጥቶታል። ሉቃስ 10:22 ላይ ልገባ ነው። ሜሮን ቶሎ በይ። ሉቃስ 1:33 ላይ የያዕቆብን እሱን አልጠየኩሽም። ግዛትና ስልጣን ኢየሱስ የተሰጠው ምድር ላይ ያለ ከትንሣኤው በፊት ግዛትና ስልጣን ተሰጥቶታል ወይስ አልተሰጠውም? እኔ በማስረጃ አምጥቻለሁ። ከሙታን ተሰጥቶታል ወይስ አልተሰጠውም? ይህን ነገር ክርስቲያኖች ስሙ። እንግዲህ ክርስቲያኖች ስሙ፣ ከታች ያላችሁ ክርስቲያኖች ስሙ። ይኸው እያለች ያለችውን ተመልከቱ። ምን አለች? ኢየሱስ ስልጣን የተሰጠው ከተነሳ በኋላ ነው አለች። ከዛ በፊት ስልጣን የለውም፣ ግዛት የለውም፣ መንግስት የለውም፣ ንግስናም የለውም። ኦኬ ቁጥር 1 ኦኬ። ኢየሱስ ከተነሳ በኋላ ነው ስልጣን የተቀበለው ወይስ ካረገ በኋላ ነው የተቀበለው? ተመልከቱ። አስምርልኝ አንዴ ንገሪን። እሺ አንቺ ባንቺ ልጅ ሜሮን አረሚት አታደርጊ። ምን አላልኩም፣ ግን እንዴት ነው እንደዚህ የምናወራው? ኢየሱስ ክርስቶስ እኮ ነው ራሱ ያለው ከሙታን እኮ ስልጣን የተቀበለው ኢየሱስ ከሞት ከተነሳ በኋላ ነው። ስልጣን ተሰጥቶኛል እኮ ስልጣን የተሰጠው ከሞት ሲነሳ ነው ወይስ አይደለም ነው ጥያቄ እኮ የጠየኩሽ። እሺ መልስልኝ። እንደሚለው ከሙታን ከተነሳ በኋላ ስልጣን ተሰጠው ከማድረጉ በፊት ነው ወይስ አይደለም? እሺ በጥቅስ እንመልስ። ለምን አይና ጠይቁሽም? እኔ ጥቅስ ፈልግ ትሰጥኛለሽ። ጥቅስ እኮ የሚያሳይልሽ ማቴዎስ ወንጌል 28:18 ላይ ስልጣን ሁሉ በሰማይና በምድር ለእኔ ተሰጠኛለ። የሰጠው ከማድረጉ በፊት ነው ወይስ ካረገ በኋላ ነው የተሰጠው? እሱ ስልጣን ተሰጠኛለሁ።
እሺ አንድ ጊዜ ትሰማኛለህ? አረባላ እሺ ወይ ጥቅስ ጠቅሽ ይርሳተ ሐዋርያ ጥቅስ አያስፈልገኝም። እኔ ቃሉን ከነገርሽ እረዳሻለሁ። ስልጣን ሁሉ በሰማይና በምድር ለእኔ ተሰጠኛለሁ። መቼ ነው? ማቴዎስ 28:18 ላይ ከሞት ከተነሳ በኋላ ነው ይሄ ቃል የተናገረው። ከማድረጉ በፊት ነው ወይስ ካረገ በኋላ ነው? ይሄ ነገር ሲያርግ ወደ ሰማይ ሊያርግ ሲል ከማድረጉ በፊት ነው ወይስ ካረገ በኋላ ነው? ይሄን የጠየቁሽ። እሱ የተናገረው ምድር ላይ ባለ ጊዜ ነው የተናገረው ሊያርግ። ስለዚህ ከማድረጉ በፊት ነው ከማድረጉ በኋላ? በፊት ነው እንጂ በፊት ነው። ጥሩ። ዳንኤል ምዕራፍ 7 ላይ ቁጥር 13 ላይ የሰው ልጅ የሚመስል ከሰማይ ደመናት ጋር ከመጣ በኋላ ካረገ በኋላ ነው ግዛትና ስልጣን የተሰጠው ወይስ ከማድረጉ በፊት ነው የሚያወራው? እዛ ዳንኤል አረገ በኋላ ነገር የለም። ምን ይላል? አለ አንዴ ተረጋጋ። ያው ኢብራሂም ያለው አንዴ ሜሮንሻ ሁላውን አውጣላት አንዴና በቃ ወደ አንስ እንሄዳለን። ሜሮን የምር አድናቂሽ ነኝ። ማደንቀው በድፍረትሽ ነው፣ በእውቀትሽ አይደለም። እሺ አንብብላት። እሺ አዲስ ለኢየሱስ መሆኑን እየተረዳን ነው። ኒውስ ላይ ነው ያወራው ነበር። ጥቅሱን ነገር ይመስላል ዳንኤል 7:13 እና 14 በሌሊት ራእይ ያየሁ፣ እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናትም ወደ ሸመገለው ደረሰ። ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የሚያልፍ የዘላለም ግዛት ነው። ግዛትና መንግስት የተሰጠው መቼ ነው ይላል እዚህ ላይ? ሲከፈል አንዴ እያነበብኩት ነው። ማታ ኮንቴክስት ማወራሪያ የምሰጠው ድፍረትሽ ነው እኮ የገረመኝ። ድፍረትሽ ነው። እኔ የምር ከአነስ ጋር ራሱ መወያየትሽ በጥቅስ መሰረት በየአውዱን አመልፈታው ዝም ብለን። አሁን ዳንኤል ምዕራፍ 7 ቁጥር 13 እና 14 ላይ ባለው ጥቅስ መሰረት የሰው ልጅ የሚመስለው ከሰማይ ደመናት ጋር ከመጣ በኋላ ነው ወይስ ከመምጣቱ በፊት ነው? ስልጣንና ግዛት ምናምን የተሰጠው እዚህ ጋር የሚናገረው ከጥንት ከማን ነው የሚለው? ከሸመገለው ከመጣ በኋላ ተባተቢው ከጥንት እየተረጎምኩት ነው አይደል? ይቅርታ ትንሽ ለድምጼ። እዛው ነው በዛ በሰማዩ ሲኑ ላይ ማለት ነው። በዛ ቦታ ላይ ነው ይሄ ነገር ተሰጠው። እነዚህ ከሆነ ከሄደ በኋላ ነው ወይስ ከመሄዱ በፊት ነው? በዚህ መሰረት ምድር ላይ ከመጣ በኋላ ተሰጠው አይልም ዳንኤል። ስለዚህ ዳንኤል የሚለው ምን ከሆነ በኋላ ነው የሚላል? ምን ከሆነ በኋላ ነው የሚለው? ከሄደ በኋላ ነው። የሰው ልጅ ከሰማይ ደመናት ጋር ወደ በዘመናት ወደ ሸመገለው ከመጣ በኋላ ነው አይደል? በቃ እናመሰግናለን። ለኢየሱስ አይሆንም ማለት ነው ጥቅሱ። ለአንስ መቀጠል ትችላለህ። አይሆንም አንዴ ቅድም እኮ አልሽ እኮ ስልጣን የተሰጠው ግዛት የተሰጠው ከማድረጉ በፊት ነው አልሽ። ዳንኤል 7 ላይ ግን ያለው ግን ካረገ በኋላ ነው የተሰጠው። ስለዚህ ከአንቺ ትምህርት ጋር አይሄድም። ራሱ አንስዬ ይቀጥል። ይቅርታ እንግዲህ አፉ በሌ አሮስታስ ችግር የለውም አላ ብቻ ኡስታዝ ጀዛከላ ላይክ እስካሁን የለፋንበትን አቅልልናል። ኤኒዌይ ግን ኢብሮ ከዛ በፊት የሚለን ነገር ይኖራል። ኢብሮ ቀጥል። አዎ ምንድነው ኡስታዝ አንድ የሆነ ያቀረብነው ነገር ነበርና እኔና አነስ እሱ መናገር ስላለብን ነው። ሜሮን አንድ ጊዜ ትታገሽናለሽ። ያው ለክርስቲያን መምህራኖች ምናልባት ስም መጥቀስ ይኖርብናል። አነስ እንጥቀስ እንዴ? ስም ይጠቀስ ነሰሰሪ ይመስለኛል። ልጆቹም መታወቅ አለባቸው። ያ በትክክል። ስለዚህ ያው ቃሊና አይ ቲንክ አትናቴዎስ ይመስሉኛል ምናልባት ባለሳሳት አማን ማለት አማን በጣም ይቀርታል። አማን ቃሊና አማን ውይይት ቀርቦላቸው ነበረ። ያቀረብንላቸው ውይይት ምንድነው? ያው ፕሮቴስታንት ቤት ነው ያሉት እነሱ እንደምታውቁት በፕሮፌሲና በነገረ ክርስቶስ ሙሉ ክርስቶሎጂ በቃ ኢየሱስ ክርስቶስ አምላክ ነው ወይስ አይደለም በሚለው እንዲሁም ደግሞ በፕሮፌሲ አሁን በምናወራበት ነብዩ ሰለላሁ ዐለይሂ ወሰለም በባይብል አሉ ወይስ የሉም በሚለው እናውራ አለን።
መልሱ ምንድነው? እስቲ መልሱን ከአነስ እንሰማለን ማለት ነው። እና እስቲ መልሱን ንገረን አነስ፣ ምንድነው የተመለሰልን? መርሃባ ያው ኢብሮ እንዳላችሁ 2-2 ኦፊሻል የሆነ ዲቤት እንግባ ብለን ጠራናቸው። ከዚህ በፊት ሰምታችሁ ከሆነ አንደኛው ማለት ነው አይ ቲንክ አማን የሚባለው ማለት ነው እና ከዚህ ቀደም ምን ሲናገር ነበረ? ሙስሊሞች አለ አንድም ደህና አርጊመንት የላችሁም አለ። ላይክ በቃ አርጊመንቶቻችሁ ባክዴትን ነው። የና አህመድ ዲዳት ከነዛኪራ ናይክ አርጊመንት ውጡ አለ። ፖድካስት ላይ ቁጭ ብለው ጋይዝ ይሄንን የሚናገረው ማለት ነው እና በጣም ተራርቀናል ምናምን አለ። በንቀት ተሞልቶ በቃ በጣም ንቆን እንደዛ ሲያወራ ነበረ እና ከዚህ በፊት በኢብሮ ምን እንደሆነ ሁላችሁም የምታውቁት ነው። ሁላችሁም ታውቁታላችሁ በኢብራሂም ምን እንደሆነ ምን እንደተፈጠረ እና እንዴት ሆኖ እንደተሸኛ ታውቃላችሁ። እና ድጋሜ በነብዩ ሰለላሁ ላይ በጣም በርካታ ጊዜ ቪዲዮ ሰርቷል። ከዛ በኋላ አንድ ወንድማችንን ዲቤት ራሱ ጠርቶታል እና ናተወያይ ተባሉ 2-2 ማለት ነው 2v2 ስርዓት ያለው ውይይት ስርዓቱን የጠበቀ ጩኸት የሌለበት ሆስት ትልቅ ሆስት ያለበት ታላላቅ ሆስት ኖሮ እነዛ ሆስቶች ዲቤቱን በትክክል በሚቆጣጠሩበት ቦታ ኑ እንወያይ ተባሉ። ነገር ግን ላይክ በዚህ ርዕስ ተወያይተናል ድጋሚ አንወያይም በምን በፕሮቪዚ ማለት ነው። እነሱ ሲያደርጉት የነበረው ምንድነው? አላሁ አክበር ተውት። አንድ ዲቤት በሳምንት ውስጥ በአንድ ርዕስ በሳምንት በሳምንት ውስጥ በተመሳሳይ ቶፒክ ሁለት ዲቤት ሲያደርግ ነበር አንደኛው ልጅ ማለት ነው ከአንደኛው ከኦርቶዶክስ ልጅ ጋር። ኤኒዌይ እሱን እናስቀምጠው። ግን ናተወያይ ሲባል በዚህ ቶፒክ አልወያይም ብሎ ቶፒክ ቀየረ። ቶፒክ ቀይሮ መጣ በአባቶች ላይ እንወያይ አለ። ከዛ ምንድን ያለው ለአነስ በሄሬኒዮስ ላይ ጥሪ አቅርቤልሃለሁ አለ። በሄሬኒዮስ ላይ ስታወራ ሰምቻለሁ፣ በሄሬኒዮስ ላይ ጥሪ አቅርቤልሃለሁ አለ። በደንብ አስተውሉ። እኔ ቅድመ ኒቂያ አባቶች የኒቂያን ስላሴ ያውቃልን ነው ብዬ በማነሳበት ወቅት ሄሬኒዮስን ከአንድ ከሁለት ቀን በላይ አንስቼውም አላውቅም። ባነሳው ቁጥር በርካታ አባቶችን በርካታ አቃቢያንን የክርስቲያን አቃቢያንን የጠራውት ለዲቤት ዩስቶስ ሰማቱ ላይ ነው። ግን ይሄንን ጆሮ ዳባ ብሎት ና ዩሬኖስ ላይ እንወያይ አለ። ከዛ እኔን በጣም አስገረመኝና ኦኬ ኑ ሁለቱንም ቶፒክ በኔም ኢሬኒዮስ በዛ በኋላ በማን ነው ዩስቶስ ሰማቱን ይዘን ሁለቱንም ይዘን እንወያይ ተባባልን። ከዛ በኋላ አልወያይም ብሎ አሁን ቀረ ማለት ነው ከተቀበልነው በኋላ ማለት ነው። ኢብሮም ደግሞ ያቀረበለትን ርዕስ ኢየሱስ ፈጣሪ ነው በሚል በተገደበ ርዕስ እንወያይ አለ። ነው ይሄንንም በሚያጠቃልል ህዝቡን በሚያረካ በነገረ ክርስቶስ በአጠቃላይ እንወያይ ተባሉ። እምቢ ሲሉ ማለት ነው ለሎለት። ከዛ በኋላ አልመጡም ድጋሜ በሚያሳዝን ሁኔታ አልመጣም። አልወያይም በዚህ ርዕስ አለ እና ታዘቡ። ያ ጀማ እዚህ ውስጥ ያላችሁ ሁላችሁም በደንብ ታዘቧቸው እነዚህ ልጆች ማለት ነው። እኛ ፊት ቀርቦ አይወያዩም እነዚህ ልጆች፣ ቤታቸውን ከፍተው ግን ያወራሉና ይሄንን በደንብ ልታስተውሉ ነው። እና ቀጥል ኢብሮ እና ኡስታዝም ትዝብትን መግለጽ ይችላል። ቀጥል ኡስታዝ። ኡስታዝ ከመቀጠሉ በፊት ጀዛከላ አነስ፣ እኔ በጣም የገረመኝ ነገር ማለት ነው እኔ ያቀረብኩት አውጥተን ማንበብ ምናምን እንችላለን ሁሉም አለን መረጃውና ያው አይደረግም እንጂ ምንድን ያደረግነው ያው ክርስቶሎጂ እና ፕሮፌሲ ነው መጀመሪያ የተባለው። ሰው እኔ በክርስቶሎጂ እኔ ብቻ ነው እኔና አነስ ሁለታችንም 2-2 አነስም ክርስቶሎጂንም ፕሮፌሲም እኔም ክርስቶሎጂም ፕሮፌሲም ሁለታችንም አንድ ላይ እንግባ ተባለ። ከዛ ምን በቃ እኔ ያልኩት እኛ ያለው እኔና አነስ ምንድን ያለው ለአንዴና ለመጨረሻ ጊዜ ህዝቡ እረፍት ያገኘ በቃ። ምክንያቱም እኔ ሁሉ ጊዜ ስለ ክርስቶስን አወራለሁ እንደምታውቁት፣ አነስም ሁሉ ጊዜ ፕሮፌሲን ያወራል። በቃ እኔና እሱ መርጅ ሆነን አንድ ላይ ሁለቱንም ይዘን እንግባ በቃ ይረፍ ህዝቡ እረፍት ያገኘ ስንላቸው ማምለጫ ምን ተደረገ? ስፔሲፊክ የሆነ ርዕስ ይዳሳል እኮ ለህዝቡ ክርስቶሎጂ ውስጥ እኮ ይዳሳል። ኢየሱስ ፈጣሪ ነው ፍጡር ነው የሚለው ይዳሳል እኮ ጋይስ። የባህሪ እኛ ሲጀመር እኔ የባህሪ አምላክ አይደለም ብዬ ነው ማምነው ኢየሱስ እንጂ አምላክ አይደለም ብዬ አልከራከርም። ማንም ሙስሊም እንደዛ ብሎ የሚከራከር የለም። የባህሪ አምላክነቱን ሲገልጽ ፈጣሪ ነው አይደለም በሚለው መናገሩ አይቀርም። ግን ቀየረውና ምን አደረገው? ቃልዬ
እና የእሱም ወገን አንድ ላይ የሆኑት ከማን ጋር እንዳወራና ቀም እኛ የጠራነው ለሰው ነው። ከዛ ምን አሉ ነው ስፔሲፊክ በሆነች በዚች በቃችን የምታለው አረስችን በዚህ እናርጋለን። ከዛ ፕሮፌሲ ያው ታውቃለህ፣ ፕሮፌሲን የሚመጣ አንድም ክርስቲያን የለም ሲጀመር። ይሄን ነው በኢየሱስ ክርስቶስ አምላክነትም አንድም የሚመጣ ክርስቲያን የለም። አሁንም ነገር አደንቀራቸው። ስለዚህ ከዛ አነስን እንዳለው እንግዲህ ባላለውና ባልዋለበት ስታወራ ሰምቻለሁ ብሎ የጥሪ ያልጠራው። ስለዚህ ታዘቡ እንግዲህ አላ ያሳያችሁ። እኛ ይኸው አሁንም ሬዲ ነን። እኔና አነስ 2 ለ2 ማንኛውም የሚገባ ክርስቲያን ካለ በክርስቶሎጂ እና ምንድን ነው የሚባለው ፕሮፌሲ ማለት ነው። እያንዳንዱ የምታመጡትን የኢየሱስን አምላክነት እንዳለ ጥለነው ለነቢዩ ሰለላሁ ዐለይሂ ወሰለም አድርገናል። በጣም እናዝናለን። ስለዚህ እንደዛ ነው። ለማንኛውም አሁንም ካለ መግባት የምትችሉ ሰዎች ካለ ጥሪ እያቀረብ ነው ስቲል። ስለዚህ አስተያየት መስጠት የምትፈልጉ ካላችሁ ኡስታዙና ቀጥልና ምናልባት ትዝብትህን መናገር የሚፈልግ ከሆነ ካልሆነ ያው ኢንሻአላህ እዚህ ድረስ እንግዲህ ልነግራችሁ የፈለግነው። እሺ አይ ቲንክ ኡስታዝ የለም። አይ ቲንክ ያው የለም። ይሄ ነው ያለው ነገር። ሚዋይ ማንም ክርስቲያን አፖሎጂስት የለም እኛ ፊት ማለት ነው። ከፈለጋችሁ በስላሴ ከፈለጋችሁ በክርስቶሎጂ ከፈለጋችሁ በፕሮፌሲ ከፈለጋችሁ ስክሪፕቸር አለ መወያየት እንችላለን ማለት ነው። ስክሪፕቸር ራሱ አስቀምጠን ማለት ነው በቴክስቹዋል ክሪቲሲዝም ማለት ነው ራሱ። ግን ማንም መጥቶ የሚዋይ ሙስሊሞች ፊት ቀርቦ የሚዋይ አንድ ክርስቲያን የለም። ይሄንን አውቃችሁ ክርስቲያኖች ይሄንን አውቃችሁ የሚያድናችሁ ጀርባችሁን የሚይዝ አንድም ሰው እንደሌለ አውቃችሁ እኛ የምናወራውን ነገር እዚህ ጋር አመጣችሁ ከኛ ጋር ዲስከስ አድርጋችሁ ነገሩን ብትቀበሉ ነው የሚሻላችሁ ማለት ነው። ያለውን ሁኔታ ብትቀበሉ ነው የሚሻላችሁ። ምክንያቱም ጀርባችሁ የሆነ ያውቃል ይሄ ሰው ይሄንን ነገር እኮ እንትና ያውቃል ብላችሁ የምታስቀምጡት ነገር የለም። ምክንያቱም መጥቶ ስለማይወያዩ እነዚህ ልጆች ሙስሊሞች ፊት ቀርቦ ስለማይወያዩ ማለት ነው። ይህንን በደንብ እንታውቁት ነው። ኤኒዌይ ይህን ሀሳብ ያነሳ ነው ማለት ነው። ያው ኢብሮም እንዳደረገላችሁ ጥሪውን ኦልሬዲ መድገሙ አስፈላጊ አይደለም። ስለዚህ ይህንን አውቃችሁ ክርስቲያኖች እንድታሰላስሉ ነው። ስለዚህ አሁን ወደ ርዕሳችን እንመለሳለን። ወንድሞች ሌሎች ሀሳብ ካላችሁ ኡስታዝ አቡበከርም አለ ማሂር ቀጥሉ። አዋሪኩ አይ ሞራላችሁ የሚገርም ነው። እኔ ማሻአላ እንዴት ነው ኢብራሂም አሁን ሁለቱም ሰዎች ከዚህ በፊት እኮ እየተለያይተናችኋል አይደለም እንዴ? ከእናንተ ጋር እንዴት ነው አሁን መልሳችሁ ውይይት አድርጉ። እኔ ውሃ ቢጠጣ ነው በሚለው ርዕስ እንግባ ራሱ ብትላችሁ አይ ቲንክ እሺ ይላሉ ብዬ አላምንም። ሁለት ነገር ነው ወላሂ ቀላል አይደለም። እሺ ሁለት ነገር ነው። አንደኛ የሞራል ምንድን በሞራል መነካት ነው። ሁለተኛ በያዙት ነገር አለመተማመን ነው። እንግዲህ አለ ያሳያችሁ። በጀስቴ ማርቴር ዙሪያ በዩስጦስ ሰማቱ ዙሪያ እንወያይ ሲባል አይ በሄሬኒዮስ ዙሪያ ነው የምወያየው። እሺ ችግር የለውም። ሄሬኒዮስንም ዩስጦስ ሰማቱንም ይዘህናና በሁለቱም ዙሪያ እናውራ ማለት ይሄ ቢግ ኦፈር ነው። ለምሳሌ እኔ እንደ አንድ ሙስሊም አንድ ክርስቲያን መጥቶ ከሰለፎች መካከል ሁለት አካልን ጠቅሶ እነዛ አካላቶች ሪሊ ተውሂድን ያምኑ ነበረ ወይ የሚል ውይይት እናርግ ቢለኝ የፈለከውን ምረጥ ነው የተመቸውን አካል ማለት ነው። አስቡት ምን አይነት ውድቀት እንደሆነ ያ ማለት ነው። አሁን በእኛ ዘመን ያለ አካል ለምሳሌ እኛ ካለፈን በኋላ አቡበከር ትክክለኛ የተውሂድ ትምህርት ያስተምር ነበረ ወይ ብሎ እንትን እንደማለት ማለት ነው። ይሄንን አለመወያየት ማለት ክርስቲያኖች እንግዲህ ራሳችሁን ፈትሹ። ገና ጓዳው አልተነካም። እኔ እንደዛ ነው የሚታይ። ገና ነው ያልተነካው። የቸርች ፋዘር ገና አልተነካም። በሚመጥንና እንትን ባለ ደረጃ ገና እየተነካ ይመጣ ጊዜ ትንሽ ለወገኖችም አዳጋች ነው የሚሆነው። ሁለተኛውም ሴም ቲንግ ነው። የኢየሱስን ፈጣሪነት አንድ ጥቅስ ቆላስይስን ጠቅሶ በቃ እንደዚህ ሁሉ በርሶ እንደዚህ ተፈጥሯል ምናምን ብሎ ለመሞገት ይሄን ጠባብነት ይዞ መምጣት ማለት ራሱ አሳፋሪ ነው። ለኦዲየንሱ ራሱ ክብር አለመስጠት ነው። ምናልባት የሙስሊሙን ኦዲየንስ በፕሮቴስታንቶች ሂሳብ አስበውት ከሆነ ነው እንደ አንድ ሙስሊም እኮ ኢብሮ ምናልባት ኢብሮ ማነስም እንደ አንድ ሙስሊም እኮ ከፕሮቴስታንት ጋር መወያየት እኮ የለበትም። ኦዲየንስ የለም፣ እውቀት የለም፣ ዜሮ ነው አሁን ላይ ባለው ደረጃ ማለት ነው።
ግን እንደው ያሉትን ርዝራዦች እንያዝ በሚል ነው ውይይቶች ምናምን የሚደረጉት። የተወሰነ መማማር ቢፈጠር የተሻሉ ናቸው የተባሉ ሰዎች ማለት ነው። ላይቭ ላይ አሁን ክፉ አታናግረኝ። ላይቭ ላይ ገና 30 40 ሰው የማያዳምጣቸው ልጆች እኮ ሊሆኑ ይችላሉ። ግን ሰው ይማራል በሚል ነው የተወሰነ ይሻላሉ ረዥም ጊዜ ቆይተው ይሆናል በሚል ነው። እና ይህንን እምቢ ማለት እንግዲህ በጣም አሳፋሪ ነው። እና ይህንን ፖይንት ልስማው ብዬ በጣም ስስቅም ስለነበረ ያው መናገር 23 ወርዷል 23 እያሉ እና ያ በጣም አሳፋሪ ነው። መጣችሁ ታደጉ፣ ስላሴንም ይሁን ታደጉ፣ ፕሮፌሲን ተውት። እንግዲህ አሁን 96 መጣ፣ ፕሮፌሲን ተውት፣ ይቅርባችሁ። እሱን ችግር የለውም ሆሊፍ ጆሱን ግን ሌላው ላይ አውሩ፣ ቢያንስ ስላሴ ሊያወሩ ቸርች ፋዘር ማለት ነው ነገር ክርስቶስ ሊያወሩ። አላህ ሂዳያ ይስጣቸው። ይብሮ ቀጥሉ። አሚን አሚን። ይሄን ለመናገር ነበር። አይ እሺ ጀዛከላሁ። ግን እንዲህ ማድረግ አለብን። ያው እኔም ትንሽ ደክሞኛል። ከዚህ ጋር ስንቀሳቀስም አላዩኝም እና ያው አንዳንድ ማድረግ ያለብኝ ነገሮችን ማድረግ አለብኝ።